ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው። እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን። ቢያንስ አስክሬኑ ጥላ እንዲኖረው። ይሄ አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ትርፉ፣ ሲጋጩም ጉዳት ለነሱ። የትኛውም ሀገር ቢሆን በሰላም እንዲኖር ነው የምንፈልገው። ሌላው ሰላም ሲሆን እኛም ሰላም ስለምንሆን የዛሬ 10 ዓመት አንዱ ትልቁ ይሆናል ብዬ ተስፋ ማድረገው እና መመኘው ሁሉም የኢትዮጵያ ህዝብ በቀን 3 ጊዜ ምግብ ያገኛል የሚል ነው። የኢትዮጵያ ፍላጎትና ህልም በቀን 3 መብላት ነው ይባል ነበር ድሮ። ግን ብልጽግና እንደዛ አያምንም። በቀን 3 መብላት ብልጽግናን አያረጋግጥም። መንግስትና ሃይማኖት የተለያዩ ናቸው። መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ላይ ጣልቃ አይገባም። አንድ ግልጽ ነው። ሁለተኛ ማንኛውም ሰው የፈለገው እምነት ማራመድ ይችላል፣ ማንኛውም ኢትዮጵያዊ። ይሄም ግልጽ ነው። የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። Modernization did not mean westernization. What's the difference? The difference is modernization tries to incorporate the latest findings of science into the day-to-day activities of society. Westernization might mean wholesale importation. ተደበደብን ተቀጠቀጠን የሚለው ወሬ ለመጀመሪያ ጊዜ ዛሬ ሰማነው አይደለም። እርስ በርሳችሁ ተቀጣቅጣችሁ ስታበቁ ኢህአዴግ ቀጠቀጠን ብላችሁ ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈለግም። አገር ሞድ ከሆነ በተግባሬ ነው የሚገለጸው። ህዝብ ሞድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ፣ ያልከፈልኩም፣ ለመክፈል ዝግጁ ነኝ አይደለም። ያ ነው ማረጋገጫው። እነዚህ በኢትዮጵያ ውስጥ ግድብ እንዳይኖር የሚፈልጉ ሰዎች መዝለል ይችላሉ። በኢትዮጵያ ውስጥ ግድብ እንዳይሰራ ማድረግ ግን አይችሉም። ያ ጊዜ አልፏል። ባንድ ወይም በሌላ መልኩ የምንፈልጋቸውን ግድቦች እንሰራለን፣ ቢወዱትም ባይወዱትም። ድሃ ስለሆን የዓለም ጋርቤጅ በላያችን ላይ ይፍሰስ አይደለም እያልን ነው። ድሃ ስለሆነን እየፈሰሰ ያለውን ጋርቤጅ ለማውጣት፣ ለማጥፋት፣ ለመጥረግ ሌት ተቀን መረባረብ አለብን ነው እያልን ነው። እዛች ርብርብ ላይ 1 ግራም ጉልበት የሚጨምር በሙሉ ወዳጅ ነው። መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? 90 ደቂቃ ሶፋ ላይ ተቀምጠው የማንቸስተር እና ቼልሲን ኳስ ጨዋታ ማየት የሚሰለችው ግብ ሲገባ ቀስቅሽኝ እያሉ ሶፋ ላይ የሚጋደሙ ሰዎች ከአመት አመት የተደረገውን ውጊያ እንደ ተራ ነገር መተንተን ይፈልጋሉ። ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነተን ይፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ እየሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት ከመጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም።